ሳራ እኔ ጋር ነች። አፈራት በይኝ። እኔ እሷን በጣም ነው የሰለችኝ። ውሻ ደግመሽ የሳራን ስም ጠራ። አድናን ሮቤልን በቀበቶ አንቆታል። ሚራ ደግሞ ሳራ እኔ ጋ ናት ብላለች። ሉሃናም ሳራ እህቴን ሳላገኝ ከዚህ ቤት ንቅንቅ አልልም ብላለች። አድናንም የሳራን ጉዳይ ካልነገርከኝ አሁንም አሰቃይሃለሁ፣ እንዲያውም ደግሞ አንቅሃለሁ ብሎ ቀበቶውን ፈቶ በቀበቶ ሮቤልን አንቆታል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሉሃና የዛሬው ክፍል ምን ይመስላል የሚለውን አብረን እናያለን። እንግዲህ በባለፈው ክፍል እንዳያችሁት አድናን ሮቤልን ሲጠይቀው ነበረ። ሉሃናን ምን አድርገሃት ነው? ሳራስ የት ናት ያለች? የት ነው ያስቀመጥካት? ብሎ ሲጠይቀው ነበር። ሮቤልም ለመመለስ ፈቃደኛ አልነበረም። እንግዲህ አድናን ጨክንባለሁ፣ እገልሃለሁ፣ ከምትሞት ብትነግረኝ ይሻልሃል ሲለው እንግዲህ ስለ ሳራ ማውቀው ነገር የለኝም፣ ሉሃናን ግን አስገድጄ ልደፍራት ነበረ፣ ክብረ ንጽህናዋን ልወስድ ነበር ብሎ ይነግረዋል ማለት ነው። አድናንም ስሜታዊ ሆኖ ተናዶ በያዘው መሳሪያ እንግዲህ እግሩን ሊመታው ችሏል። እግሩን የመታበት ምክንያት ደግሞ አድናን እንዲሰቃይ እየተሰቃየ ሳራ ያለችበትን እንዲነግረው ስቃዩ እንዲበዛ ስለፈለገ እንግዲህ እግሩን መቶታል ማለት ነው። ሉሃና እና ሚራ ደግሞ ውጭ ላይ ነበሩ። ሚራ በነገራችን ላይ እየሄደች ነበር ትታው። ይሄ አድናን ሮቤልን ከጨረሰ በኋላ ወደ እኔ ነው የሚመጣ፣ እኔን ነው የሚገለኝ። ስለዚህ ከምሞት ራሴን ከማጣ ከዚህ ቤት በወጣ ይሻለኛል ብላ እንግዲህ ልብሷን ጠቅላ ሻንጣዋን ይዛ እየወጣች እያለ ነው እንግዲህ ጥይት ድምፅ ስትሰማ ወይኔ ሮቤል በቃ አድናን ገደለው ማለት ነው ብላ ተመልሳ ስትሄድ ከሉሃና ጋር እንደው ድጋሜ ትጨቃጨቃለች ማለት ነው። በአንቺ የተነሳ ወንድምና ወንድሞችን አጋደልሻቸው፣ እስኪ አሁን ሁለቱም ተጋደሉ፣ ምን ጥቅም ታገኛለሽ? እያለች እንግዲህ ሚራ ሉሃናን ስትናገራት ነበር። እንግዲህ ሉሃናና ሚራ ውጭ ላይ እንዳሉ ደም ያያሉ። ከሮቤል ከተመታው ከእግሩ የሚወጣው ደም በበር አልፎ ይሄድ ነበር እና በዛን ሰዓት እንግዲህ ሉሃና በጣም ትደነግጥና ራሷን ስታ ትወድቃለች። ራሷን ስታ ስትወድቅ እንግዲህ ሚራም በትደናገጥና ያው ሉሃናን አይዞሽ ተነሽ ለማለት ትሞክራለች። በዛን ሰዓት አድናን ይወጣል። አድናን ደግሞ እንግዲህ ወንድሙን ሮቤልን ከመታ በኋላ ድንጋጤም አልፈጠረበትም፣ ምንም አላለም። ሉሃናን ነው እንዲሁም ደንግጦ ምን ሆነሽ ነው? ምን ነካሽ? ምን አድርጋሽ ነው ሚራ ምናምን እያለ አንስቶ ወደ ክፍሏ ይዟት ሄደ የነበረ። እንግዲህ ሉሃናንም ወደ ክፍሏ ይዞ ሄዶ አንቅቷት ምን ሆነሽ ነው? ደህና ነኝ እኮ ሮቤልም አልሞተም፣ አልገደልኩትም፣ አይዞሽ እያለ ሉሃናን ነበረ እንትን ሲላት ሲያረጋጋት የነበረ። እንግዲህ ሚራም ወደ ሮቤል ትገባና ምንድነው የሆንከው ሮቤል? ምንድነው ያደረገህ ስትለው እባክሽን አሁን ከአንቺ የምፈልገው ሕክምና ብቻ ነው፣ ሕክምና አድርጊልኝ፣ አግዥኝ፣ መንቀሳቀስ አልቻልኩም ሚራ እባክሽ ልሞት ነው እያለ እንግዲህ ሚራን ይማጸናታል። በነገራችን ላይ ሚራ እንግዲህ ነርስ ናት፣ ነርስ ትሰራ ነበረ። ለዛ ነው እንግዲህ ሮቤልም አክሚኝ ምላት። አድናንም ምንድነው ያለ ሚራው ሐኪም ቤት መሄድ አለበት፣ ሮቤል በጣም ደም እየፈሰሰው ነው፣ ስለዚህ ሐኪም ቤት ለወስደው ነው ስትለው በፍጹም ሐኪም ቤት መሄድ የለበትም፣ ሐኪም ቤት ከወሰድሽው አንቺ የሚመጣብሽን ነገር አታውቂም፣ ስለዚህ ማከም የምትችይ ከሆነ ቤት ውስጥ አክሚው፣ ቤት ውስጥ አስታሚው ነበር ሲላት የነበር አድናን። ስለዚህ ሚራ ነርስ ስለሆነች ያው ማከም ትችላለች ሮቤልን ማለት ነው። ብዙም ስላልተጎዳ ያው እግሩ ነው የተጎዳ፣ እሱን እንግዲህ ጠራርጋ እንትን መጠቅለል ብቻ ነው ያው በፋሻ በምናምን እና በዚህ በኩል ደግሞ ሉሃና ነግታለች። ሉሃና ምንድነው ያደረግከው ትለዋለች። ምንም አላደረግኩትም፣ እንዲማር መጨከኔ እንዲገባው እግሩን ብቻ ነው የመታወት ይላታል አድናን። ግን ለምንድን ነው የደበቅሽኝ? ከዚህ በላይ ልደብቅኝ አይገባም። በእኔና አንቺ መሀል ይሄንን ይወጣዋለሁ ይሄንን ያደርገዋለሁ የሚባል የሚደባበቅ ነገር ሊኖር አይችልም። አንቺን ሚስቴን አስገድዶ ሊደፍራት ሲል እንዴት ዝም ብዬ ያየዋለሁ ይላታል ማለት ነው አድናን።
ሉሃና ደግሞ በእኔ ምክንያት በእኔ ሰበብ አንተ ችግር ውስጥ እንድትገባ አልፈልግም። ስነግርህም ደግሞ ልታምነኝ እኮ አልቻልክም ነበረ። ስለዚህ ብነግርህም አታምነኝም ብዬ ነው ያልነገርኩህ ትለዋለች። እንግዲህ አድናንም ለወደፊቱ ግን ምንም ነገር እንዳትደብቂኝ ብሎ እንግዲህ ከማድ ቤት ሂዶ ለሉሃና ምግብ ያመጣላታል ማለት ነው። ካሁን በኋላ እኔ ነኝ የምንከባከበሽ፣ እኔ ነኝ ለአንቺ ጠበቃ መሆንልሽ፣ የወደፊት ሚስቴ ነሽ እያለ እያጎረሰ ምግብ እያበላት ይንከባከባታል ማለት ነው። እንግዲህ በውጭውና ደግሞ ሚራ መቼስ ከሁለቱ ነው መሆን የምትፈልገው፣ አንዴ ከሮቤል አንዴ ከአድናን መሆን ስለምትፈልግ አሁን ሚራ እየቆጫት ነው ያለው። ከሁለት ያጣ ሰው ልሁን፣ በውሃ ላይ የሚንሳፈፍ መርከብ ሁኜ ልቅር፣ ወይ ከአድናን አልሆንኩ ወይ ከሮቤል አልሆንኩ ብላ እንግዲህ አድናን ለሉሃና ሲያጎርሳት ሲያበላት ታይ ነበረ በቀዳዳ ሁና በር ላይ። እንግዲህ ሚራም በፊት ከአድናን ጋር ያሳለፈችውን ታስታውሳለች። አድናን ሲያጎርሳት እሷ አርጉዙና አርግዣለሁ ብላ ስትነግረው ያለውን ደስታ፣ እኔ ነኝ የሚንከባከብሽ፣ እኔ ነኝ እማጎርስሽ፣ ካሁን በኋላ የአንቺ ሰራተኛ ነኝ ሲላት ነበር በፊት ሚራ ማለት ነው። ከአድናን ጋር እያለች የድሮውን እያስታወሰች ካሁን በኋላ እኔን የማጎርስሽ፣ እንዲሁም ሳራ እኮ አለች፣ አንተ ምንድነህ? ሳራ ሰራተኛ እያለች ነው አንተ የምታጎርስ የምትንከባከበኝ ስትለው፣ ሳራ እህታችን ናት፣ ስለዚህ እኔ የአንቺ ሰራተኛ ነኝ፣ ልጃችን ጥሩ ነው እንዲወለድ እፈልጋለሁ፣ አንቺ ምንም እንድትሆኝ አልፈልግም እያለ ያንን እያስታወሰች ሚራ በጣም ትቆጫለች። በጣም ወይኔ ምንኜ ነው? ቆይ ወይ ከሮቤል አልሆንኩ ወይ ከአድናን አልሆንኩ፣ ያንን ጥሩ ላይፌን ዛሬ እንደዚህ ብልሽሽት ላድርገው እያለች እንግዲህ ትቆጫለች ማለት ነው። በእጅ የያዙት ወርቅ ከመዳብ ይቆጠራል ነው እንደሚባለው ማለት ነው። በእውነት ሚራ በጣም ጸጽቷታል። በጣም ያንን ቆንጆ የሆነውን ህይወቴን አበላሸሁት፣ ጥሩ ህይወቴን በብልጭልጭ በጊዜያዊ ነገር ቀየርኩት፣ ለምንድን ነው ግን እንደዚህ ያደረግኩት እያለች በጣም ተጸጽታለች። እንግዲህ እንደዛ እያሰበች እያለ ድንገት አድናን ይወጣል። ለሉሃና ምግብ ሰጥቶ ጨርሶ አድናን ሲወጣ ሚራ እዛ ቆማ ያገኛታል። ምን እየሰራሽ ነው ሲላት፣ ሚራ ደግሞ ላለፈው ሁሉ ይቅርታ እንድታደርግልኝ ይፈልጋለሁ፣ ይቅርታህን እፈልጋለሁ፣ ልጄ በበቀል እንዲወለድ አልፈልግም፣ እባክህን ብዙ ስህተት ሰርቻለሁ፣ ብዙ አጥፍቻለሁ አድናን፣ አሁን ግን ይቅርታህን እፈልጋለሁ፣ ይቅርታ ልትለኝ ይገባል ትለዋለች። እኔ ነኝ ላንቺ ይቅርታ ማደርግልሽ ይላታል። አዎ ይቅርታ እፈልጋለሁ፣ ወደ ድሮ ህይወታችን እንድንመለስ እፈልጋለሁ ትለዋለች። ከኔ ይቅርታ ምንም እንዳትጠብቂ፣ ባይሆን ይህንን ጦሰኛ ውሽማሽን አክሚው ይላታል። እኔ ምንም ቢሆን እቀበላለሁ፣ ግን ሰፋፊ ልብሶች እፈልጋለሁ። አሁን እርግዝናዬ እየገፋ ስለሆነ ሰውነቴ እየጨመረ ስለሆነ ሰፋፊ ልብሶች እፈልጋለሁ ትለዋለች ማለት ነው። ግን አንድ ነገር ልንገርሽ፣ ከዚህ ቤት እንዳትወጭ ይህን ሰሞን ብሏታል። ለምንድን ነው ስትለው፣ ለምን እንደሆነ ለአንቺ መንገር አይጠበቅብኝም። ስለዚህ ግን ምንም ነገር እንዳታረጊ እንዳትወጭ ብሏታል ማለት ነው። እንግዲህ አድናንም አሁንም ጥያቄውን ቀጥሏል ለሮቤል። ሳራ የት ናት ያለች? ሳራ ያለችበትን ንገረኝ፣ አለያ ግን አሰቃይሃለሁ ይለዋል። ሮቤልም እኔ ምንም ማውቀው ነገር የለኝም ይላል ማለት ነው። አድናን ግን ያንን እጇ ላይ ያረገችውን ጌጥ ለመጨረሻ ጊዜ ነበር ሳራ እጅ ላይ ያየሁት፣ ስለዚህ አንተ ነህ ያጠፋሃት ወይም አንተ ታውቃለህ ያለችበትን፣ ስለ ሳራ ንገረኝ ሲለው ሮቤል ምንድን ነው ያለ? ያው ስቃዩ ስለበዛበት ሮቤል አድናን እንደማይለቀው ስለሚያውቅ እንደጨከነ ስለሚያውቅ ሮቤል ምንድን ነው ያለ? ስለ ሳራ ሚራ ናት የምታውቅ፣ ያንን የሳራን የእጇን ጌጥ ሚራ ናት የተቀበለቻት። የሆነ እቃ ሰብራ በሱ ምትክ ነው ሚራ የሳራን የእጅ ጌጥ የተቀበለቻት። ስለዚህ ሚራን ጠይቃት ሳራ ያለችበትን ይለዋል ማለት ነው። እንግዲህ አድናንም ሄዶ ሚራን ይጠይቃታል። ሳራን እንደዚህ አድርገሽ አባረርሻት፣ ምን ያክል እቃ ሰብራ ነው? ምን አይነት እቃ ሰብራ ነው የእጇን ጌጥ ቀምተሽ ያባረርሻት? ስለዚህ አንቺ ነሽ የምታወቂ ብሎኛል ሮቤል፣ ንገሪኝ የት ናት ያለችው ሲላት፣ እንግዲህ እኔ ምንም የምትለው ነገር አልገባኝም፣ እኔ ምንም የማውቀው ነገር የለኝም፣ ስለምን የእጅ ጌጥ ነው? ስለምን እቃ ነው? ስለምን የተሰበረ እቃ ነው? ብላ እንግዲህ ሚራ ትመልስለታለች ማለት ነው
አድናንም ሁለታችሁ በቃ የእግር ኳስ አረጋችሁኝ፣ ከአንዴ ከሱ አንዴ ከአንቺ እያልኩኝ እየተመላለስኩ የእናንተን ውሸት መስማት ሰለቸኝ ይላታል። እንግዲህ ሮቤል አውቆ ነው ለአድናን ሚራናት እንደዚህ ያደረገች ሚራናት ሳራን የደበቀቻት የሚል ውሸቱን ነው፣ ያው ጥፋቱን ለመሸፈን ነው። እንግዲህ አድናንም ሮቤል ነው በቃ እንደዚህ ያደረገው ማለት ነው፣ እየዋሸኝ ነው ማለት ነው ሮቤል ብሎ እንግዲህ ግን ሚራ በኋላ እንዳይጸጽትሽ እንዳትወቅሽኝ፣ በኋላ ለምን ገደልከው ብለሽ እንዳትወቅሽኝ ብሏት እንግዲህ ሮቤልን ድጋሜ ሊጠይቀው ሊያሰቃየው ወደ ሮቤል ሂዷል። መጀመሪያ ላይ ግን ሉሃና ሮቤልን ጠይቀው ነበረ። አንተ ግን ምን አይነት አስመሳይ ምን አይነት አስመሳይ ከሃዲ ነህ ትለዋለች ሉሃና ማለት ነው። እንግዲህ አሁንም ሮቤል ሊዋሻት ይሞክራል። ተይ ሉሃና፣ እንደዚህ እንዳደርግ የሚገፋፋኝ እኮ አድናን ነው። እኔ አንድ ቀን ክፉ ነገር ሳደርግ አይተሽን ታውቂያለሽ? አንቺ ግን አድናንን ግን እያየሹ ነው፣ ብዙ ነገር እያደረገ ነው። ስለዚህ እባክሽን ከዚህ ቤት እንሂድ፣ ከዚህ ቤት እንውጣ ይላታል ሉሃናን ማለት ነው። ሉሃና ደግሞ አንተ አስመሳይ፣ እኔ እኮ በጆሮዬ ነው የሰማሁህ። እንዲሁም ጥሩ ወንድም ነው ያለህ። እንደ ሌላው ሰውማ ቢሆን በቀን ስንቴ ሲኦልን እያስጎበኘ ነበር የሚመልስህ። እንዲሁም ጥሩ ወንድም ስላለህ አመስግን። አንተ ግን አስመሳይ ክፉ ነህ ብለው ትወጣለች ማለት ነው። እንግዲህ አሁንም አድናን ሮቤልን ሊያሰቃየው ስለ ሳራ ሊጠይቀው ሊገባ እያለ ከሉሃና ጋር ይገናኛሉ። እንግዲህ አድናንም ይነግራታል ለሉሃና ያለውን የተፈጠረውን ነገር። ሉሃና ግን ምንም ነገር አታደርግ፣ በቃ ዛሬ ተረጋጋና ነገ ትጠይቀዋለህ ስትለው ችግር የለውም ዝም ብዬ ገብቼ ጠይቄ እወጣለሁ ብሏት እንግዲህ ሉሃናን አባብሏት ይገባል ወደ ሮቤል ማለት ነው አድናን። ሉሃና ደግሞ ወደ ሚራት ሄድና አንቺ ሮቤልና አድናን እኮ ሊጋደሉ ነው፣ ምን ብለሽው ነው? አሁንም ነገር መሰካካትሽን አታቆሚም አታርፊም ትላታለች ሳራ። ቅርታ ሚራ ደግሞ ሉሃና አንቺ መተሽ ህይወታችን ኑሯችን በጠበጥሽው፣ አንቺ ሳትመች ግን ሰላም ነበርን፣ አንቺ ነሽ የሚሆኑን የማይሆኑን እየጠየቅሽው ትላታለች ማለት ነው ሚራ ለሉሃና። ሉሃናም እኔ ከዚህ ቤት ጥያቄን የማቆመው እህቴን ሳራን ሳገኝ ነው፣ ሳራን ካላገኘው ከዚህ ቤት ንቅንቅ አልልም ስትላት እንግዲህ ሚራ ደግሞ ይሄ ሳራ የሚባል ስም በጣም ሰለቸኝ፣ በጣም አስጠላኝ፣ ሳራ ሁሌ ሳራ ሲነጋም ሲመሽም ሳራን ነው የምሰማው፣ ይህን ሳራ የሚባል ስም መስማትን ያስጠላኝ ስትል እንግዲህ ሉሃናም ትናደድና ሚራን በጥፊት አቀምሳታለች ማለት ነው። ሚራን በጣም ተናዳው ሁለተኛ እጅሽን ላይ እንዳታነሽ ብላ ያው ተጨቃጭቃ ይለያያሉ ማለት ነው። አሁንም አድናን ሮቤል ላይ ጥያቄውን ያበዛል ማለት ነው። ጥያቄውን ቀጥሏል። ሳራ ያለችበትን ካልነገርከኝ አሁንም እገልሃለሁ፣ ቁርስ ምሳራት ይሆንሃል፣ ስቃይህን አበዛብሃለሁ፣ ንገረኝ እያለ እንግዲህ የሮቤልን ቁስሉን አድናን በእስክሪብቶ እንትን ይለዋል ማለት ነው። እንደዚህ ይጨቃጭቀዋል ነው የሚባል እና በጣም እያሰቃየው ነው እና አድናን አሁን በቃ አልተመለሰም፣ ሊራራም አልቻለም ለወንድሙ። ምክንያቱም ያለችበትን ንገረኝ፣ ዋሽተኛል፣ ሚራናት የምታውቅ ብለህ ዋሽተኛል፣ ስለዚህ ያለችበትን አንተ ነህ የምታውቅ ብሎ እንግዲህ እንትን ይለዋል፣ ይጠይቀዋል። ቁስሉንም እንደዛ እያደረገው ሊነግረው ስላልፈለገ ሮቤል በቃ አንተ እንደዚህ እየተሰቃየህ አልነገርክኝም አይደለ? አሁን አንቅሃለሁ ብሎ እንግዲህ ቀበቶውን ፈቶ አድናን ሮቤልን ያንቀዋል። በዛ ሰዓት ሚራት መጣና ሳራ እኔ ጋናት እኔ ያለችበትን አውቃለሁ፣ እኔ አመጣታለሁ ብላ እንግዲህ አድናን ሮቤልን ከማነቅ ታድገዋለች ማለት ነው። አድናን ግን ሮቤልን በእርግጠኝነት አንቆት ነበረ። ሚራ ግን ሳራ እኔ ጋናት ያለች እኔ አመጣታለሁ ብላ እንግዲህ ተናግራለች ማለት ነው። እስኪ ሳራ ከየት እንደምታመጣት እናያለን። ምክንያቱም ሳራ ሞታለች። ሳራን ገለዋታል። ሮቤል ገሎ ቀብሯታል። ተሸክሞ ይዟት ሲሄድ አይተናል። እንግዲህ ሳራን ከየት እንደምታመጣት ከየት አባቷ እንደምታመጣት ሚራ እናያለን ማለት ነው። እና ቤተሰቦቼ የዛሬው ሉሃና ድራማ ይህንን ይመስላል። በሚቀጥለው ክፍል ደግሞ ይዤላችሁ እመጣለሁ። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝም በጣም አመሰግናለሁ። እስከዛም መልካም ጊዜ